ማስተንቀረፈፊ እኮ አስነጠቅሽው ዳጣ ማለትሽ ነው እኔ ምልሽ ናታን ግን ይዋሻል አይደል ነው ማይ ዳጣን አልወዳትም አለሽ እንዴ አዎ አልወዳትም አይደል አዎ ማይ ናታን ዳጣን ወዳታል እኔም ወደዋለሁ ወይስ አትወዳትም ግን ናታንን በጣም አይደለም የምትወጂው ይሄን ነገር ግን አባዬ ቢያውቅ ምን የሚል ይመስልሻል? እኔ ጄሚ እኔ ኤቢን እፈራታለሁ። እንዴ ኤቢ እኮ ልጅ አይደለችም እኮ አትማተምኩት ማለት ነው። እኔ አልፈልግም አልሄድም። ታው ባሉት ታው እንዴ እና ኤቢ ያቀበለችው አይደል እንዳንቺ ምን ሆነሻል? ዋው ምንድነው? እና እቺ ዳጣ ናት ወይ? ዳጣ ያንቸቀብ አይ ኤቢ ችግር የለም የተነሻች አንቸቀብ ችግር የለም እኔ እናገረንሻለሁ በቃ ቶላክቤና እሱም በጣም የሚመኘው ወንድ ልጅ አስታቅፊ ግድ የለሽም እንዲች ብለሽ አትነኪም እኔ ራሴ ነኝ ማሳደግልሽ ወይዘሮ ማርታ ዛሬ ኤቢን ልጅ ካልወለድሽልን የልጅ ማየት ፈልጋለሁ ጓደኛዬ ዛሬ ከካናዳ ደውላ ልጇ እንደወለደች ነገረችኝና በጣም በደስታ ሞትኩኝ ቀናው ኤቢዬ አልሸሽግሽም ቀናው ነው ያለቻትና እንግዲህ ኤቢ ደና ከተቀመጠችበት ካረፈችበት ካለችበት ቀጥታ ደውላ ኤቢዬ ነው ይፈልግሻለሁ ብላ ክላሷ ድረስ ከጠራች በኋላ እማዬ ምን ሆነሽ ነው የጠራሽኝ በምን በሰላም ፈልገሽ ነው ወይ ምን ነበር ምን ልታዘዝሽ ብላ እንግዲህ ኤቢ እናቷ ጋር ስትመጣ ወይዘሮ ማርታ ያደረገችው ነገር ምንድነው ኤቢዬ በቃ ለምንድነው ይሄን ነገር ዝም የምትይው በቃ ለምንድን ነው ጥያቄ ይመለስልኝ ብላ ነው እንግዲህ ግግም ብላ እንግዲህ እውነት ለመናገር እንደ እናት ያው ስሜቷን መግለጽ ጥሩ ነው ግን ደግሞ በጣም ከባድ የተጋነ ነገር ባይሆን ጥሩ ነው ብለን እናስባለን ግን ወይዘሮ ማርታ እሱን አላሰበችም በፍጹም ግግም ብላ እንግዲህ ልጅ እንድትወልጅልኝ እፈልጋለሁ እኔ ብቻ ሳይሆን ደሬም አባትሽ በጣም ይፈልጋል ስለዚህ ለዚህ ደግሞ በቃ አንቺና አንቺ ነሽ ስለዚህ ፕሊስ ኤቢዬ አንቺ ልጁን ብቻ ወለጁ እንጂ ለማሳደጉ እኔ ራሴ አለሁ ብላ ነው እንግዲህ የተናገረችው ይሄንንም ስትል እንግዲህ ኤቢ እንዴ ማየ እኔ እኮ ቢሆን ደስ ይለኛል ግን ደግሞ እኔ እኮ የምፈልገው እንዳንቺ አይነት ቋሚ ትዳር ነው የምፈልገው እንጂ ዝም ብዬ ይሄ ወለብ ዘለም ገብቶ ወጣ አይሆንም እኮ ማየና ስለዚህ ተረጅኝ የሆነውን ነገር በዚህ ልክ እንድትረጂ ነው የምፈልገው በማለት ነው እንግዲህ እየገለጸችላት ወይዘሮ ማርታም እንደዚህ ብላ ስትል ኤቢ እንዴ አዎ ኤቢዬ ግን እኮ እየነገርኩሽ ያለሁት እንድታስቢበት እንድታለሚበት እንጂ ግዴታ አሁን ወልደሽ ልጅ አምጪ እያልኩሽ አይደለም ይሄንንም ደግሞ ተረጅኝ በማለት ነው እንግዲህ የገለጸችላት ኤቢም እንግዲህ እሺ ማየ ምንም ችግር የለውም ግን እኮ ባል ከየት ይገኛል ብለሽ ነው እያለች ነበርና እንደው ኤቢዬ በዛው አጋጣሚ ጠይቅሽ ናታን ይዋሻል እንዴ ብላ ነበር እንግዲህ ማርታ ጠይቀቻት ምን ነው ዋሸሽ እንዴ ምን አለሽ ዳጣን አልወዳትም አለሽ ደስትላት አዎ አለኝ እኮ ስትላት ኦፍኮርስ ይወዳታል ማየ በፍጹም ነው የሚወዳት አሚጋርምሽ ዳጣን በጣም ነው የሚወዳት በደንብ ነው የሚወዳት ስለዚህ እሱም ይወዳታል እኔም ደግሞ እሱን ወደዋለሁ በማለት ነው እንግዲህ የነገረቻትና ወይዘሮ ማርታ ምን አለች እዚህ ጋር እንዴ ምን ማለት ነው ኤቢዬ ደግሞ እንዴ ሁለታችሁም ታዳንችም ተወጇለሽ እሱም ይወዳታ ሰው ስለዚህ እና አንዱ ለሁለት ተካፈሉት ወይስ ምን ታደርጉት ብላ ነው እንግዲህ ማርታ ጠይቀችው ሰው እንደዛ ስትላት ምንድነው አብጌል ደረጃ ያለችው አይ ማይ በፍጹም እንደዛማ አይሆንም እኔ በቃ በጣም ነው የምወደው ደግሞ ናታን በጣም ጎበዝ ልጅ ነው አስተዋይ ነው ታውቂያለሽ ነው ስትላት እንግዲህ ወይዘሮ ማርታ ቀድማ አዎ ኤቢዬ ናታንን በቃ እኔ እኮ ሁሌም የመረጥኩልሽ እሱንም አስተንከረፈፊ አስወሰርሽው ማን የወሰደው ዳጣና ስትላት ኦፍ ኮርስ አዎ እሱንም አስወሰርሽው አየሽ ናታን በቃ በጣም ጎበዝ ነው አስተዋይ ነው በቃ ኢጎ የለበትም በቃ ኢጎ ማለት ጥላቻ ማለት ነው ጋይሶችዬ ጥላቻ የለበትም ሰዎችን ሰው አይንቅም ከትንሽ እስከ ትልቅ ሰዎችን ለመረዳት እኔን ብቻ አድምጡኝ አይልም በቃ ሰዎችን ለመስማት ያለው ትትናው ብዙ ነገሩ በጣም ጎበዝ ልጅ ነው እኔ ከዛ አንፃር ነበር ወደድኩት ያለው ሪስፔክት ለሰዎች ያለው አስተያየት ያለው አመለካከት አድማጭ ነው ሰዎችን ያደምጣል ጎበዝ ነው አስተዋይ ነው ነገሮችን የሚያይበት መንገድ በጣም ምርጥና ጥሩ ጥልቅ አድርጎ ነው የሚያሱ ስለዚህ ከዛ አንፃር ነበር እኔም ስትታገልሽ የነበረው ግን አንቺ እዚሁ ተቀምጠሽ አስወሰርሽው ብላ ነው እንግዲህ ያለቻት በዛም እንግዲህ አብጌል ደረጃ አይ ማዬ በፍጹም ይሄን ማን አላደርገውም በቃ አኮራሻለሁኝ አብሽሪ በቃ አኮራሻለሁኝ ናታንን በዛም በዝም ብዬ አገባዋለሁ እያለች ነው እንግዲህ አሁንም አይ
ናታንን እኔ ካላገባሁትኝ በቃ በፍጹም ሌላ ሰው ላገባ አልችልም። በቃ ወደደም ጠላም ናታን የኔና የኔ ብቻ ነው መሆን ያለበት። ናታንን አገባዋለሁ እያለች ነው እንግዲህ አብጌል። ወይዘሮ ማርታ አይ እንደሱ እንኳን ሳይሆን ናታንን እሱን ሳይሆን ማንነቱን ወደጅለት፣ አስተሳሰቡን፣ ቀንነቱን፣ አስተዋይነቱን በቃ የወንድነት እንትኑን ወደጅለት። ምክንያቱም ምናልባት እንኳን ናታንን ብታጩ ናታንን ባታገኙ ብትቀሪ የሱን መስፈርቱ ያለው ወንድ አታጭም። ስለዚህ በዛ መልኩ ነው ማየት ማሰብ ያለብሽ በማለት ነው እንግዲህ የገለጸችላት። አብጌልም እንግዲህ አይ ማይ ናታንን ማላገባ ከሆነ ናታን የኔ የማይሆን ከሆነ እኔ በፍጹም ትዳርም አያምረኝም ህይወትም አያምረኝም በማለት ነው እንግዲህ። ምክንያቱም ብዙ ወንዶች አሉ ኮሌጅ ላይ ብዙ ጓደኞች አሉኝ አብረው በዙሪያ ብዙ ወንዶች ይመጣሉ፣ ግን እንደሱ አይነት ወንድ እስካሁን አላገኘሁም። ምክንያቱም ናታን በጣም ጎበዝ፣ ጠንቃቃ፣ አስተዋይ በቃ ምጡቅ ወንድ ነው። ስለዚህ የምፈልገው እኔ እንደሱ አይነት ወንድ ነው እንጂ ከኤቢ ማነው ናታን የማይሆነኝ ከሆነ ሌላ ወንድ በፍጹም አላይም ብላ ነው እንግዲህ ግም ያለችው። ያው ማርታም እዚህ ጋር ትንሽ ተርታለች። ምክንያቱም ናታን ኦልሬዲ ጠይቋለች አይደለ? ሶ ናታን ጠይቀው ያገኘችው መልስ አይሆንም ማለት ናታን እንደማይወዳት ኤቢን ገልጾላታል። መጀመሪያ ታዲያ ለምን ጠይቀችው ነበረ እንግዲህ ብለዋለች። ኤቢ እኔ የምፈልገው በቅርቡ ከኮንግሯ በኋላ አግብታ እንድትወልድ ነው የምፈልገው። በቃ ልጅ እንድታሳቅፈኝ ስመኘው የነበረውን ወይም ደግሞ ህልሜ የሆነውን ወንድ ልጅ እንድታሳቅፈኝ ይፈልጋለሁኝ። ስለዚህ በዚህ ልክ ነው ናታን። ስለዚህ የምትወዳት ከሆነ ንገረኝ፣ ካልወደድካት ደግሞ ንገረኝ። አቋሟን እንድትይዝ የማትወዳት ከሆነ በቃ እንደማትወዳት፣ የምትወዳት ከሆነ ደግሞ እንደምትወዳት አቋምህን ግለጽልኝ ብላ ነው የጠየቀችው። ሶ ናታንም ደግሞ ትክክለኛ ስሜቱን አይ ብሎ እንግዲህ በሪአክሽን መለሰላት። ያ ማለት አልወዳትም ብሎ ማለት ነው። ሶ አልወዳትም ብሎ ሲገልጽላት እንግዲህ እሷ በቃ ተው ምናምን ብላ ተቆጥታ ነው ሄደችው። እንደዛ ኦኬ ናታን ያመሰግናለሁ፣ ስለዚህ ጥያቄ ስለመለስከኝ ያመሰግናለሁኝ። ስለዚህ ካሁን በኋላ ልጄ አቋሟ እንድትይዝ እኔ ማስተካከል አለብኝ ብላ ልጇን ቁጭ አድርጋ ኤብይ ያለው ነገር እንደዚህ ነው፣ ይሄ ነገር አንቺ በዚህ ሁኔታ መጎዳት የለብሽም፣ ሰው ራስሽን ማስተካከል አለብሽ፣ ራስ ላይ መስራት አለብሽ። ናታን ያንቺ አይደለም በቃ ለቀ። ወንድ ልጅ ደግሞ ካልወደድሽ አልወደድሽም። ወንድ ልጅ ሲወድሽ አክብሮ ያስቀምጥሻል፣ ካልወደድሽ ደግሞ ረግጦ ይጥልሻል። ሰው ስለዚህ አንቺ ደግሞ የምትረገጅ ሴት ሳትሆኚ ተንከባክቦ እንደ ንግስት የሚያኖርሽን ወንድ ነው ማግባት ያለብሽ። ስለዚህ ናታንን የእሱን ባህሪውን ውደጅለትና እሱን ታዩ። ስለዚህ ቀጣይሽን ህይወትሽን አስተካክለኝ የኔ ቆንጆ እኔ እንድታገኝ ፈልጋለሁ። ግን ደግሞ በቃ የራስሽን ሆነሽ የሆነ አንድ ወንድ ጋር ሄዳ እርግዛ እንድትመጣ ሳይሆን እሷም አሁን ማርታ እየገፋፋቻት ያለችው ምንድነው በቃ አንድ ልጅ እንድትወልጅ ይፈልጋሉ ምናምን። ልጅ ነው የምፈልገው። ልጅ ዋናው ትኩረት ልጅ ላይ ሳይሆን የልጅቷ ትዳር የህይወቷ ጉዳይ። አንድ ያን ሰው ገብቶ ትዳር ልጅ ወልዶ ሲወጣ እኮ በጣም ብዙ ሪስኮች፣ አደጋዎች፣ ከባድ ነገሮች አሉ። ሰው ህይወቱ የሚበላሸው የወደፊት አላማው፣ ተስፋው፣ ስራው፣ ኤቭሪቲንግ ህይወቱ፣ ላይፉ ብዙ ነገሩ ሰው ብርሽት የሚለው እኮ ከትንሽ ነገር ከዚህ ከተነሳ ነው። እንዲቀላል እየመስሎን በቃ ስሜታችንን ተከትለን ስለምንሄድ ነው። አንዳንዴ ቆም ብሎ አስተውሎ ነገሮችን ማድረግ ደግሞ ብልህነት ነው። ስለዚህ ማርታም እንግዲህ ልጇን በዚህ ልክ መምከር ያለባት ጭራሽ ሌላ አልሆነ ነገር ውስጥ ሄዳ አሁን ሌላ ፋይቲንግ ወይም ደግሞ ሌላ ግጭት ከእንትና ጋር ከዳጣ ጋር በጣም ከፋይ ፋይቲንግ ነው ይሄ ነገር የሚፈጠረው። ናታንም በቃ ከብዶታል ማለት ነው። በቀጣይ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።